በዛሬው የመጽሐፍ ቅዱስ ታሪክ የእርሱ ስም የሀገር መጠሪያ ስለሆነው ከሰውም ከእግዚአብሔር ጋር ታግለህ አሸንፋል የተባለውን የያዕቆብን ታሪክ እናያለን። በጥንት ዘመን አንድ ይስሐቅ የሚባል ሰው ነበር። ይስሐቅ 40 ዓመት ሲሞላው ርብቃን አገባ። ርብቃም መካን ነበረች። ይስሐቅ ወደ እግዚአብሔር ጸለየ፣ እግዚአብሔርም ጸሎቱን ሰማ። ርብቃም ጸነሰች። ልጆቿም ገና በማኅፀን ሳሉ ይጋፉ ጀመር። ርብቃ ለምን እንዲሆንብኛል ብላ እግዚአብሔርን ለመጠየቅ ሄደች። እግዚአብሔርም እንዲህ አላት፣ ወገኖች በማኅፀንሽ አሉ፣ ሁለትም ሕዝቦች ከውስጥሽ ተለያይተው ይወጣሉ። አንደኛው ከሌላው ይበረታል፣ ታላቁም ለታናሹ አገልጋይ ይሆናል አላት። የመውለጃዋ ጊዜዋ ሲደርስ መንታ ወንድ ልጆች በማኅፀኗ ነበሩ። በመጀመሪያ የተወለደው መልኩ ቀይ፣ ሰውነቱም በሙሉ ፀጉር የለበሰ ነበር። ስለዚህ ስሙ ኤሳው ተባለ። ከዚያም ወንድሙ ተወለደ፣ በእጁም የኤሳውን ተረከዝ ይዞ ወጣ። ከዚህም የተነሳ ያዕቆብ ተባለ። ይስሐቅ ልጆቹ ሲወለዱ የ60 ዓመት ሰው ነበር። ልጆቹም አደጉ። ኤሳው ጎበዝ የበረሃም ሰው ሆነ። አባቱ ይስሐቅም ከአደን የመጣ ሥጋ ደስ ይለው ስለነበር ኤሳውን ይወደው ነበር። ያዕቆብ ግን ጭምት ከድንኳኑ የማይወጣ ሰው ነበር። እናቱ ርብቃም ትወደው ነበር። አንድ ቀን ያዕቆብ ወጥ እየሠራ ሳለ ኤሳው እጅግ ተርቦ ከዱር መጣ። ኤሳውም ያዕቆብን ቶሎ በል በጣም ርቦኛልና ከዚህ ቀይ ወጥ አብላኝ አለው። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ ልሞት ደርሻለሁ፣ ታዲያ ብኩርናው ምን ያደርግልኛል አለ። ያዕቆብም ኤሳውን እንዲህ ከሆነ አስቀድመ ማልልኝ አለው። ስለዚህ ማልለት፣ ብኩርናውንም ለያዕቆብ ሸጠለት። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። እርሱም ከበላና ከጠጣ በኋላ ተነስቶ ሄደ። ኤሳው ብኩርናውን እንዲህ አድርጎ አቃለላት። ይስሐቅ አርጅቶ ዓይኖቹ ደክመው ማየት በተሳናቸው ጊዜ ታላቁ ልጁን ኤሳውን ጠርቶ ልጄ ሆይ እኔ አርጅቻለሁ፣ የምሞትበትንም ቀን አላውቅም። ስለዚህ የአደን መሣሪያህን ይዘህ ወደ ዱር ሂድ፣ አድነህም አምጣልኝ። ከመሞቴ በፊት እንድመርቅህ የምወደውን ዓይነት ጣዕም ያለው ምግብ አዘጋጅተህ አብላኝ አለው። ይስሐቅ ለልጁ የተናገረውን ርብቃ ትሰማ ስለነበር ኤሳው የታዘዘውን ለማምጣት ለአደን እንደወጣ ርብቃ ለልጇ ለያዕቆብ እንዲህ አለችው፣ አባትህ ኤሳውን ከመሞቴ በፊት በእግዚአብሔር ፊት እንድመርቅህ ጥሩ ጣዕም ያለው ምግብ እንድበላ አዘጋጅልኝ ሲል ሰምቻለሁ። ልጄ ሆይ እንግዲህ የምነግርህን በጥሞና ስማኝ፣ የምልህንም አድርግ። ተነሳና ወደ መንጋው ሄደ 2 ፍርጥም ያሉ የፍየል ጠቦቶች አምጣልኝ። እኔም አባትህ የሚወደውን ዓይነት ምግብ አዘጋጅለታለሁ። እርሱም ከመሞቱ በፊት እንዲመርቅህ ይዘህለት ግባና ይብላ አለችው። ያዕቆብም እናቱን ርብቃን እንዲህ አላት፣ ወንድሜ ኤሳው ሰውነቱ ጠጉራም ነው፣ የእኔ ገላ ግን ለስላሳ ነው። ታዲያ አባቴ ቢዳስሰኝ እንዳታለልኩት ያውቃል። ይህ ከሆነ ደግሞ በምርቃት ፋንታ እርግማን አተርፋለሁ ማለት ነው። እናቱም ልጄ ሆይ የአንተ እርግማን በእኔ ላይ ይድረስ፣ ግድ የለህም፣ እንደነገርኩ ሄደ ጠቦቶቹን አምጣልኝ አለችው። እርሱም ሄዶ ጠቦቶቹን ለእናቱ አመጣላት። እርሷም ልክ አባቱ እንደሚወደው ዓይነት አጣፍጣ ጥሩ ምግብ አዘጋጀችለት። ከዚያም ርብቃ በቤት ያስቀመጠችውን የታላቁን ልጇን የኤሳውን ምርጥ ልብስ አንስታ ለታናሹ ልጇ ለያዕቆብ አለበሰችው። እንዲሁም የአንገቱን ለስላሳ ክፍል የጠቦቶቹን ቆዳ አለበሰችው። ከዚያም ያሰናዳችውን ጣፋጭ መብልና እንጀራ ለያዕቆብ ሰጠችው። ያዕቆብም ወደ አባቱ ሄዶ አባቴ ሆይ አለ። ይስሐቅም እነሆ አለው ልጄ፣ ለመሆኑ አንተ ማን ነህ አለው። ያዕቆብም አባቱን እኔ የበኩር ልጅህ ኤሳው ነኝ፣ ያዘዝከኝን አድርጌያለሁ። እስቲ ቀና በልና እንድትመርቀኝ አድኜ ካመጣሁልህ
ብላ አለው። ይስሐቅም ልጁን ልጄ ሆይ ከመቼው ቀናህና መጣ ሲል ጠየቀው። ያዕቆብም እግዚአብሔር አምላክህ አሳካልኝ ብሎ መለሰለት። ይስሐቅም ያዕቆብን ልጄ ሆይ አንተ በርግጥ ልጄ ኤሳው መሆንን እንዳውቅ እስቲ ቀረብ በልና ልዳብስህ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ተጠጋ። አባቱም በእጁ እየዳሰሰው ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ስለሆኑ ይስሐቅ ያዕቆብን ለይቶ ማወቅ አልቻለም። ይስሐቅም በርግጥ አንተ ልጄ ኤሳው ነህን ሲል ጠየቀው። ያዕቆብም አዎ ነኝ ብሎ መለሰ። ከዚያም በል እንግዲህ ልጄ እንድመርቅህ አድነ ካመጣኸው አቅርብልኝና ልብላ አለው። ያዕቆብም ምግቡን ለአባቱ አቀረበለት፣ የወይን ጠጅም አመጣለት። እርሱም በላ ጠጣም። ከዚያም አባቱ ይስሐቅ ያዕቆብን ልጄ ሆይ እስቲ ቀረብ በልና ሳመኝ አለው። ያዕቆብም ቀርቦ ሳመው። ይስሐቅ የያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው፣ እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው። እግዚአብሔር የሰማይን ጠል የምድርንም በረከት የተትረፈረፈ እህልና የወይን ጠጅ ይስጥ። መንግሥታት ይገዙልህ፣ ሕዝቦችም ተደፍተው እጅ ይንሱህ። የወንድሞችህ ጌታ ሁን፣ የእናትህም ልጆች ተደፍተው እጅ ይንሱህ። የሚረግሙህ የተረገሙ ይሁኑ፣ የሚባርኩ የተባረኩ ይሁኑ። ይስሐቅ ያዕቆብን መርቆ እንዳበቃ ያዕቆብ ገና ከአባቱ ዘንድ ሳይወጣ ወዲያውኑ ወንድሙ ኤሳው ከአደን ተመለሰ። እርሱም ደግሞ ጣፋጭ ምግብ በማዘጋጀት ለአባቱ አቅርቦ አባቴ ሆይ እንድትመርቀኝ እስቲ ቀና በልና ካደንኩት ብላ አለው። አባቱ ይስሐቅም አንተ ደግሞ ማነ ሲል ጠየቀው። እርሱም እኔማ የበኩር ልጅህ ኤሳው ነኝ አለው። በዚህ ጊዜ ይስሐቅ ክፉኛ እየተንቀጠቀጠ ታዲያ ቀደም ሲል አድኖ ያመጣልኝ ማን ነበር? አንተ ከመምጣት በፊት በልቼ መረቅኩት፣ እርሱም በርግጥ የተባረከ ይሆናል አለው። ኤሳው የአባቱን ቃል ሲሰማ ድምፁን ከፍ በማድረግ ምር ብሎ አለቀሰ። አባቱንም አባቴ ሆይ እኔንም ደግሞ እባክህ መርቀኝ አለው። ይስሐቅም ወንድምህ መጥቶ አታሎኝ ምርቃትን ወስዶብሃል አለው። ኤሳውም ይህ ሰው ያዕቆብ መባሉ ትክክል አይደለምን? እኔን ሲያታልለኝ ይህ ሁለተኛው ጊዜው ነው። መጀመሪያ ብኩርናዬን ወሰደብኝ፣ አሁን ደግሞ ምርቃቴን ቀማኝ አለ። ቀጥሎም ታዲያ ለእኔ ያስቀረሁ ምንም ምርቃት የለም ብሎ ይስሐቅን ጠየቀው። ይስሐቅም ለኤሳው በአንተ ላይ የበላይነት እንዲኖረው ወንድሞቹ ሁሉ አገልጋዮቹ እንዲሆኑ እህሉ የወይን ጠጁም የተትረፈረፈ እንዲሆንለት መርቄዋለሁ። ታዲያ ልጄ ለአንተ ምን ላደርግልህ እችላለሁ ሲል መለሰለት። ኤሳውም አባቱን አባቴ ሆይ ምርቃት ይህችው ብቻ ናትን? እባክህ አባቴ እኔንም መርቀኝ አለው። ድምፁንም ከፍ አድርጎ አለቀሰ። አባቱ ይስሐቅም እንዲህ ሲል መለሰለት፣ መኖሪያ ከምድር በረከት ከላይም ከሰማይ ጠል የራቀ ይሆናል። በሰይፍ ትኖራለህ፣ የወንድምህም አገልጋይ ትሆናለህ። አምርረህ በተነሳ ጊዜ ግን ቀንበሩን ከጫንቃ ላይ ወዲያ ትጥላለህ አለው። አባቱ ያዕቆብን ስለመረቀው ኤሳው በያዕቆብ ላይ ቂም ያዘ። በልቡም ግድ የለም የአባቴ መሞቻው ተቃርቧል፣ ከለቅሶ በኋላ ወንድሜን ያዕቆብን እገድለዋለሁ ብሎ አሰበ። ርብቃ ታላቁ ልጇ ኤሳው ያሰበው በተነገራት ጊዜ ታናሹን ልጇን ያዕቆብን አስጠርታ እንዲህ አለችው፣ ወንድምህ ኤሳው ሊገልህ ጊዜ እየጠበቀ ነው። አሁንም ልጄ ሆይ እኔ የምልህን አድርግ። በካራን ምድር ወደሚኖረው ወደ ላባ ቶሎ ሽሽ። የወንድምህ ቁጣ እስከሚበርድ እዚያው ቆይ። ነገር ግን ቁጣው በርዶለት ያደረክበትንም ከረሳ በኋላ እንድትመለስ እልክብህና ትመጣለህ። ሁለታችሁንም በአንድ ቀን ለምን ልጣ አለችው። ከዚያም ርብቃ ይስሐቅን ኤሳው ባገባቸው በኬጢያውያን ሴቶች ምክንያት መኖር አስጠልቶኛል፣ ያዕቆብም ከዚህ ሀገር ሴቶች የሚያገባ ከሆነ ሞቴን እመርጣለሁ አለችው።
ይስሐቅም ያዕቆብን አስጠርቶ ከመረቀው በኋላ እንዲህ ሲል አዘዘው፣ ምንም ቢሆን ከነዓናዊት ሴት አታግባ። አሁኑኑ ተነስተ በሰሜን ምዕራብ መሶፖታሚያ ወደሚኖረው ወደ እናትህ አባት ወደ ባቱኤል ቤት ሂድ። እዚያም ከአጎትህ ከላባ ሴቶች ልጆች መካከል አንዲቷን አግባ። ሁሉን ማድረግ የሚችል አምላክ ይባርክህ። ብዙ ሕዝብ እስክትሆን ድረስ ልጆች አፍራ፣ ዘርህን ያብዛው። እግዚአብሔር ለአብርሃም ሰጥቶ የነበረውን አንተም በስደት የምትኖርበትን ይህችን ምድር ርስት አድርጎ ያወርስህ ዘንድ ለአብርሃም የሰጠውን በረከት ለአንተና ለዘርህ ይስጥ። ይስሐቅም ያዕቆብን በሰሜን ምዕራብ መሶፖታሚያ ወደሚኖረው የያዕቆብና የኤሳው እናት የርብቃ ወንድም ወደ ሆነው ወደ ሶርያዊው የባቱኤል ልጅ ወደ ላባ ላከው። ያዕቆብ ከቤርሳቤ ተነስቶ ወደ ካራን ሄደ። ወደ አንድ ስፍራ እንደደረሰም ፀሐይዋ ጠልቃ ስለነበር አዳሩን በዚያ አደረገ። በአቅራቢያው ከነበሩትም ድንጋዮች አንዱን ተንተርሶ ተኛ። በሕልሙም ጫፉ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መላእክት ሲወጡና ሲወርዱ አየ። እግዚአብሔርም ከጫፉ ላይ ቆሞ እንዲህ አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። የተኛህበትን ምድር ለአንተና ለዘርህ እሰጣለሁ። ዘርህ እንደ ምድር አሸዋ ይበዛል። በምዕራብና በምስራቅ በሰሜንና በደቡብ ትስፋፋለህ። የምድርም ሕዝቦች ሁሉ በአንተና በዘርህ አማካኝነት ይባረካሉ። እኔ ከአንተ ጋር ነኝ። በምትሄድበት ስፍራ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ። የሰጠሁህን ተስፋ እስከምፈጽምልህ ድረስ አልተውክም አለው። ያዕቆብም ከእንቅልፉ ሲነቃ በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ ግን ይህን አላወቅኩም ነበር አለ። እርሱም በፍርሃት ይህ ስፍራ እንዴት የሚያስፈራ ነው! ይህስ ሌላ ሳይሆን የእግዚአብሔር ቤት መሆን አለበት፣ የሰማይ ደጅ ነው አለ። ያዕቆብም በማግስቱ ማልዶ ተነሣ። ተንተርሶት ያደረውንም ድንጋይ አንስቶ እንደ ሐውልት አቆመው። በአናቱ ላይ የወይራ ዘይት አፈሰሰበት። ያንንም ቦታ ቤቴል ብሎ ሰየመው። ከዚያም ያዕቆብ እንዲህ ሲል ተሳለ፣ እግዚአብሔር ከእኔ ጋር ቢሆን በምሄድበትም መንገድ ቢጠብቀኝ፣ የምበላው ምግብ የምለብሰውም ልብስ ቢሰጠኝ፣ ወደ አባቴ ቤት በደህና ቢመልሰኝ፣ እግዚአብሔር አምላኬ ይሆናል። ይህ ሐውልት አድርጌ ያቆምኩት ድንጋይ የእግዚአብሔር ቤት ይሆናል። ከምትሰጠኝም ሀብት ሁሉ ከ10 እጅ አንዱን ለአንተ ሰጣለሁ አለ። ያዕቆብም ጉዞውን ቀጠለ። የምስራቅም ሰዎች ወደሚኖሩበት ምድር ደረሰ። እዚያም በአንድ ሜዳ ላይ 3 የበግ መንጋዎች ተኝተው በነበሩበት አጠገብ የውሃ ጉድጓድ አየ። የበግ መንጋዎቹ የሚጠጡት ከዚህ ጉድጓድ ሲሆን የጉድጓዱም አፍ ትልቅ የድንጋይ መክደኛ ነበረው። መንጎቹ ሁሉ በጉድጓዱ አጠገብ በሚሰበሰቡበት ጊዜ እረኞች ድንጋዩን ያንከባልሉና በጎቹን ውሃ ያጠጣሉ። ከዚያም ድንጋዩን በቦታው መልሰው የጉድጓዱን አፍ ይገጥሙታል። ያዕቆብ እረኞቹን ወንድሞቼ ከየት ነው የመጣችሁት ብሎ ጠየቃቸው። እነርሱም ከካራን ነው አሉት። እርሱም የናኮርን የልጅ ልጅ ላባን ታውቁታላችሁ አላቸው። እነርሱም አዎ እናውቀዋለን አሉት። ያዕቆብም ለመሆኑ ደና ነው አላቸው። እነርሱም አዎ ደና ነው፣ ልጁም ራሔል እነሆ በጎች እየነዳች በመምጣት ላይ ነች አሉት። ያዕቆብም እንደምታዩት ጊዜው ገና ነው፣ መንጎቹ የሚገቡበት ሰዓት አይደለም። ታዲያ ለምን በጎቹን አጠጥታችሁ ወደ ግጦሽ አትመልሷቸውም አላቸው። እነርሱም መንጎቹ ሁሉ ተሰብስበው ድንጋዩ ከጉድጓዱ አፍ ካልተንከባለለ በስተቀር አንችልም፣ ከዚያም በጎቹን እናጠጣቸዋለን አሉት። ያዕቆብ ከእረኞቹ ጋር በመነጋገር ላይ ሳለ ራሔል እረኛ ነበረችና የአባቷን በጎች እየነዳች መጣች። ያዕቆብ የእናቱን ወንድም የላባን ልጅ ራሔልን እንዲሁም የአጎቱን የላባን በጎች ሲያይ ወደ ጉድጓዱ ሄዶ ድንጋዩን ከጉድጓዱ አፍ አንከባለለ፣ የአጎቱንም በጎች አጠጣ። ከዚያም ያዕቆብ ራሔልን ሳማት፣
ድምፁንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል ነገራት። እርሷም ሮጣ ሄዳ ይህንኑ ለአባቷ ነገረችው። ላባም የእህቱ ልጅ ያዕቆብ መምጣቱን እንደሰማ ሊቀበለው ፈጥኖ ወጣ። አቅፎም ከሳመው በኋላ ወደ ቤቱ ይዞት ሄደ። ያዕቆብም ሁኔታውን ሁሉ ለላባ ነገረው። ላባም ያዕቆብን አንተማ የአጥንቴ ፍላጭ የሥጋዬም ቁራጭ ነህ አለው። ያዕቆብ 1 ወር ሙሉ አብሮት ከተቀመጠ በኋላ ላባ ያዕቆብን ዘመዴ በመሆን ብቻ በነፃ ልታገለግለን አይገባምና ደሞዝህ ምንድነው? አለው። ላባ 2 ሴቶች ልጆች ነበሩት። የታላቂቱ ስም ሊያ፣ የታናሺቱ ራሔል ነበር። ሊያ ዓይነ ልም ስትሆን ራሔል ግን ቁመኗ ያማረ መልኳም የተዋበ ነበር። ያዕቆብም ራሔልን ስለወደዳት ታናሺቱ ልጅህን ራሔልን የምትድርልኝ ከሆነ 7 ዓመት አገለግልሃለሁ አለው። ላባ መልሶ ለሌላ ሰው ከምድራት ለአንተ ብድራት ይሻላል፣ እዚሁ አብረኸኝ ተቀመጥ አለው። ያዕቆብም ራሔልን ለማግኘት ሲል 7 ዓመት አገለገለ። አጥብቆ የወዳትም ስለነበረ 7 ዓመት እንደ ጥቂት ቀን ሆኖ ታየው። ከዚያም ያዕቆብ ላባን እነሆ የተባባልነው ጊዜ አብቅቷል፣ ስለዚህ ሚስቴን አስረክበኝና የባልና የሚስት ወጋችንን እናድርስ አለው። ስለዚህ ላባ የአካባቢውን ሰዎች በሙሉ ጠርቶ ሰርግ አበላ። ሲመሽ ግን ላባ ልጁን ሊያን አምጥቶ ለያዕቆብ ሰጠው። ያዕቆብም አብሯት ተኛ። ላባም ዘለፋ የተባለች አገልጋዩን ለልጁ ለሊያ ደንገጡር እንድትሆን ሰጣት። ሲነጋም እነሆ ሊያ ሆና ተገኘች። ስለዚህ ያዕቆብ ላባን ምን ነው እንዲህ ጉድ ሠራኸኝ? ያገለገልኩህ ለራሔል ብዬ አልነበረምን? ታዲያ ለምን ታታልለኛለህ? አለው። ላባም እንዲህ አለው፣ በአገራችን ታላቋ እያለች ታናሿን መዳር የተለመደ አይደለም። ይህን የጫጉላ ሳምንት ፈጽምና ሌላ 7 ዓመት የምታገለግለን ከሆነ ታናሺቱን ደግሞ እንሰጣለን አለው። ያዕቆብም በነገሩ ተስማማ። ከሊያ ጋር ተሞሽሮ 7 ቀን ከቆየ በኋላ ላባ ልጁ ራሔልን ለያዕቆብ ዳረለት። ባላ የተባለች አገልጋዩንም ደንገጡር እንድትሆናት ለራሔል ሰጣት። ያዕቆብ ከራሔል ጋር ተኛ። ራሔልን ከሊያ አብልጦ ወደዳት። ከዚያም የተነሳ ሌላ 7 ዓመት ላባን አገለገለው። ያዕቆብ በላባ ቤት ሳለ 11 ልጆችን ወለደ። ከመጀመሪያ ሚስቱ ሊያ 6፣ ከሊያ አገልጋይ 2፣ ከሁለተኛ ሚስቱ ራሔል 1፣ ከራሔል አገልጋይ ደግሞ 2 ልጆችን ወለደ። ራሔል ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ገዛ ቤቴ ወደ አገሬ እንድመለስ አሰናብተኝ። የድካሜ ዋጋ የሆኑትን ሚስቶቼንና ልጆቼን ስጠኝና ይዣቸው ልሂድ። መቼም የቱን ያህል እንዳገለገልኩ ታውቃለህ አለው። ላባም እንዲህ አለው፣ በጎ ፍቃድ ቢሆን እባክህ እዚህ ከኔ ጋር ተቀመጥ። ምክንያቱም እግዚአብሔርም በአንተ ምክንያት እንደባረከኝ ተረድቻለሁ። ይልቅስ ይገባኛል የምትለውን ደሞዝ ንገረኝና እከፍልሃለሁ አለው። ያዕቆብም እንዲህ አለው፣ መቼም እንዴት እንዳገለገልኩህ ከብቶችህ በእኔ ጥበቃ ምን ያህል እንደተመቻቸው አንተ ታውቃለህ። እኔ ከመምጣቴ በፊት ጥቂት የነበረው ሀብትህ ዛሬ ተትረፍርፏል። በተሰማራሁበት ሁሉ እግዚአብሔር በረከቱን አብዝቶልሃል። ታዲያ ስለ ራሴ ቤት የማስበው መቼ ነው አለው። ላባም ታዲያ ምን ልስጥ ሲል ጠየቀው። ያዕቆብም መልሶ እንዲህ አለው፣ ምንም አትስጠኝ፣ ነገር ግን የምጠይቅህን አንዲት ነገር ብቻ ብታደርግልኝ ከብቶችህን ማገዴን እቀጥላለሁ። በመንጎቹ መካከል ዛሬ ልዘዋወርና ከበጎቹ መካከል ዥንጉርጉር የሆኑትን ነቁጣ ያለባቸውን ጥቋቁሮቹን እንዲሁም ከፍየሎቹ ነቁጣ ያለባቸውንና ዥንጉርጉሮቹን ልምረጥ። እነዚህ ደሞዜ ይሁኑ። ወደፊት ደሞዜን ለመቆጣጠር በምትመጣበት ጊዜ ታማኝነቴ ይታወቃል። በመንጎቼ መካከል ዥንጉርጉር ወይም ነቆጣ የሌለበት ፍየል ወይም ጥቁር ያልሆነ ቢገኝ ያ እንደተሰረቀ ይቆጠር አለው። ላባም እሺ ይሁን
ባልከው ተስማምቻለሁ አለው። ከዚህም ነገር በኋላ ያዕቆብ ለ6 ዓመት ስለ መንጎቹ ሲል ላባን አገለገለው። በዚህም ሁኔታ ያዕቆብ እጅግ ባለጠጋ ሆነ። የብዙ መንጎች የሴትና የወንድ አገልጋዮች እንዲሁም የግመሎችና የአህዮች ባለቤት ሆነ። የላባ ወንዶች ልጆች ያዕቆብ የአባታችን ሀብት እንዳለ ወስዶታል፣ ይህ ሁሉ እርሱ ያካበተውም ሀብት ከአባታችን የተገኘ ነው እያሉ ሲያወሩ ያዕቆብ ሰማ። የላባ አመለካከት ከቀድሞ የተለወጠበት መሆኑንም ያዕቆብ ተረዳ። እግዚአብሔርም ያዕቆብን ወደ አባቶችህና ዘመዶችህ አገር ተመለስ፣ እኔም ካንተ ጋር እሆናለሁ አለው። ስለዚህ ያዕቆብ መንጎቹ ወደ ተሰማሩበት መስክ እንዲመጡ ራሔልና ልያን አስጠራቸው። እንዲህም አላቸው፣ አባታችሁ ስለ እኔ ያለው አመለካከት እንደ ቀድሞ አለመሆኑን ተረድቻለሁ። ቢሆንም የአባቴ አምላክ አልተለየኝም። መቼም ባለኝ አቅም አባታችሁን ማገልገሌ ከእናንተ የተሰወረ አይደለም። አባታችሁ ደሞዜን 10 ጊዜ እየለዋወጠ አታሎኛል። እነሆም እንዲጎዳኝ እግዚአብሔር አልፈቀደለትም። እርሱ ደሞዝ ዥንጉርጉሮቹ ይሆናሉ ሲለኝ መንጎቹ ሁሉ ዥንጉርጉር ወለዱ። ደግሞም ደሞዝ ሽምልምሎ ይሆናሉ ሲለኝ መንጎቹ ሁሉ ሽምልምሌ መልክ ያላቸውን ወለዱ። ስለዚህ እግዚአብሔር የአባታችሁን ከብቶች ወስዶ ለእኔ ሰጠኝ። እንስሳቱ በሚጠቁበት ወራት የሚያጠቋቸው አውራ ፍየሎች መልካቸው ሽምልመሌ ዥንጉርጉርና ነቁጣ ያለባቸው መሆናቸውን ዓይኔን አንስቼ በሕልም ያየው። የእግዚአብሔርም መልአክ ያዕቆብ አለኝ። እኔም እነሆ አልኩኝ። እርሱም መንጎቹን የሚያጠቋቸው አውራ ፍየሎች ሁሉ ሽምልምሌ መልክ ያላቸው ዥንጉርጉርና ነቁጣ ያለባቸው መሆናቸውን ቀና ብለህ ተመልከት። ላባ በአንተ ላይ የሚፈጽመውን ድርጊት ሁሉ አይቻለሁና የድንጋይ ሐውልት በማቆም ዘይት ቀብተህ የተሳልክበት የቤቴል አምላክ እኔ ነኝ። አሁንም ይህን አገር ፈጥነህ ልቀቅ፣ ወደ ተወለድክበት ምድር ተመልሰህ ሂድ አለኝ አላቸው። ራሔልና ልያም እንዲህ ብለው መለሱለት፣ ከአባታችን ሀብት የምናገኘው ምን ውርስ አለ? እኛን የሚያየን እንደ ባዕድ አይደለምን? ደግሞም እኮ እኛን ሸጦናል፣ የተሸጥንበትንም ዋጋ ራሱ በልቶታል። እግዚአብሔር ከአባታችን ወስዶ ለአንተ የሰጠው ሀብት ሁሉ የእኛና የልጆቻችን ነው። ስለዚህ እግዚአብሔር የነገረን ሁሉ አድርግ አሉት። ከዚያም ያዕቆብ ልጆቹንና ሚስቶቹን ግመሎች ላይ አስቀመጠ። በሜሶፖታሚያ ካፈራው ሀብት ሁሉ ጋር ከብቶቹን በሙሉ ወደፊት አስቀደመ። ወደ አባቱም ወደ ይስሐቅ አገር ወደ ከነዓን ምድር ጉዞውን ቀጠለ። ላባ በጎቹን ሊሸልት ሄዶ ሳለ ራሔል የአባቷን ቤት የጣዖታት ምስል ሰረቀች። ያዕቆብም ቢሆን መኮብለሉን ለሶርያዊው ለላባ ሳይገልጥለት በመቅረቱ አታሎታል። ያዕቆብ የእርሱ የሆነውን ሁሉ ይዞ የኤፍራጥስን ወንዝ ተሻግሮ ወደ ኮረብታማው አገር ወደ ገለዓድ አመራ። የያዕቆብ መኮብለል ለላባ በሦስተኛው ቀን ተነገረው። ላባ ዘመዶቹን ይዞ ተነሳ። ያዕቆብንም 7 ቀን ተከታትሎ ገለዓድ በተባለ ኮረብታማ አገር ደረሰበት። ከዚያም እግዚአብሔር ለሶርያዊው ለላባ በሕልም ተገልጦ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለው። ያዕቆብ ገለዓድ በተባለው ኮረብታማ አገር ድንኳኑን ተክሎ ሳለ ላባ ደረሰበት። ላባና ዘመዶቹም በዚያው ሰፈሩ። ከዚያም ላባ ያዕቆብን እንዲህ አለው፣ ምን ማድረግህ ነው? አታለኸኛል። ልጆቼን የጦር ምርኮኛ ይመስል አካልበ ወስደሃቸዋል። ለመሆኑ ለምን ተደብቀ ሄድክ? ለምንስ አታለልከኝ? ብትነግረኝ ኖሮ በደስታና በዘፈን በከበሮና በበገና አልሸኝህም ነበር። የልጆቼን ልጆችና ልጆቼንም ስሜ ብሰናበት ምን ነበረበት? የሠራኸው የጅል ሥራ ነው። ልጎዳችሁ እችል ነበር። ዳሩ ግን ባለፈው ሌሊት የአባታችሁ አምላክ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለኝ። አንተ ወደ አባት ቤት ለመመለስ ስለናፈቅህ ሄደሃል። ነገር ግን የቤቴን ጣዖት ምስል የሰረከው ለምንድን ነው አለው። ያዕቆብም ለላባ እንዲህ ሲል መለሰለት፣
ሴቶች ልጆችህን በኃይል ነጥቀህ ታስቀርብኛለህ ብዬ ስለፈራው ነው። ነገር ግን ከእኛ መካከል የአንተ የጣዖታት ምስል ደብቆ የተገኘ ሰው ካለ ይሙት። ያንተ የሆነ አንዳች ነገር ከእኔ ዘንድ ቢገኝ አንተው ራስህ ዘመዶቻችን ባሉበት ፈልግና ውሰድ አለው። ይህንን ሲል ራሔል የጣዖታቱን ምስል መስረቋን ያዕቆብ አያውቅም ነበር። ላባም ወደ ያዕቆብ ድንኳንና ወደ ልያ ድንኳን እንዲሁም ወደ ሁለቱ ደንጎጥሮቿ ድንኳን ገባ። ነገር ግን ምንም አላገኘም። ከልያ ድንኳን ከወጣ በኋላ ወደ ራሔል ድንኳን ገባ። ራሔል የጣዖቱን ምስል ከግመሏ ኮርቻ ስር ሸሽጋ በላዩ ተቀምጣበት ነበር። ላባም ድንኳኑን አንድ በአንድ በርብሮ ምንም ሊያገኝ አልቻለም። ራሔልም አባቷን በፊትህ ተነስቼ መቆም ስላልቻልኩ ጌታዬ አትቆጣ፣ የወር አበባዬ መጥቶ ነው አለችው። ስለዚህ በረበረ፣ የጣዖታቱንም ምስል ግን ማግኘት አልቻለም። በዚህ ጊዜ ያዕቆብ ተቆጣ። ላባንም እንዲህ ሲል ወቀሰው፣ እስቲ ወንጀሌ ምንድን ነው? ይህን ያለ የምታሳድደኝ ኃጢአቴ ምን ቢሆን ነው? ዕቃዬን አንድ በአንድ በርብረሃል። ታዲያ ያንተ ሆኖ ያገኘኸው ዕቃህ የትኛው ነው? ካለ እስቲ በአንተም በእኔም ዘመዶች ፊት አቅርብና እነርሱ ያፋርዱን። 20 ዓመት አብሬህ ኖሬአለሁ። በዚህ ጊዜ ውስጥ ከመንጋህ አንድ ጠቦት እንኳን አልበለሁም። አውሬ የሰበረውንም ቢሆን እተካ ነበር እንጂ ትራፊውን ለምልክትነት አምጥቼ አላውቅም። በቀንም ሆነ በሌሊት የተሰረቁትን ሁሉ ስታስከፍል ይኖርሃል። ቀን በሐሩር ሌሊት በቁር ተቃጠልኩ፣ እንቅልፍም በዓይኔ አልዞር አለ። 20 ዓመት በቤት የኖርኩት በዚህ ሁኔታ ነበር። 14 ዓመት ለሁለቱ ልጆች ብዬ አገለገልኩ። 6 ዓመት ስለ መንጋዎች ስል አገለገልኩ። ይህም ሆኖ ደሞዜን 10 ጊዜ ለዋውጠህብኛል። የአባቴ አምላክ የአብርሃም አምላክ የይስሐቅም ፍርሃት ከእኔ ጋር ባይሆን ኖሮ ባዶ እጄን ሰደኸኝ ነበር። እግዚአብሔር ግን መከራዬን አይቶ ልፋቴንም ተመልክቶ ትላንት ሌሊት ገሰጸ አለው። ላባም ለያዕቆብ እንዲህ ሲል መለሰለት፣ ሴቶቹም ልጆቹም የእኔው ልጆች ናቸው፣ መንጎቹም ቢሆኑ የራሴ ናቸው። ታዲያ በእነዚህ ሴቶች ልጆቼና በወለዷቸው ልጆቻቸው ላይ ዛሬ ምን ማድረግ እችላለሁ? በል አሁን ቃል ኪዳን እንግባ፣ ኪዳኑም በአንተና በእኔ መካከል ምስክር ይሁን አለ። ያዕቆብም ድንጋይ ወስዶ ሐውልት አድርጎ አቆመው። ከዚያም ዘመዶቹን ድንጋይ ሰብስቦ አላቸው። እነርሱም ድንጋይ እያመጡ ከመሩ፣ በክምሩም አጠገብ ምግብ በሉ። ላባም ይህ ክምር ድንጋይ በእኔና በአንተ መካከል ዛሬ ምስክር ነው አለው። ጋይድ ተብሎ የተጠራውም በዚህ ምክንያት ነው። ደግሞም ምጽጳ ተባለ፣ ምክንያቱም ላባ እንዲህ ብሏልና፣ እግዚአብሔር በእኔና በአንተ መካከል ታዛቢ ሆኖ ይቁም። ልጆቼን ብትበድላቸው ወይም ሌሎች ሚስቶች በላያቸው ላይ ብታገባ ማንም ከእኛ ጋር ባይኖርም እንኳ እግዚአብሔር በአንተና በእኔ መካከል ምስክር መሆኑን አትርሳ አለው። በማግስቱም ማለዳ ላባ የልጅ ልጆቹን እንዲሁም ሴቶች ልጆቹን ስሞ መረቃቸው። ከዚያም ወደ አገሩ ተመለሰ። ያዕቆብም ደግሞ ጉዞውን ቀጠለ። የእግዚአብሔርም መላእክት ተገናኙት። ባያቸውም ጊዜ ይህ የእግዚአብሔር ሰፈር ነው አለ። የዚያንም ቦታ ስም መሃናይም አለው። ያዕቆብም በኤዶም አገር ሴር በተባለው ምድር ወደሚኖረው ወንድሙ ወደ ኤሳው መልእክተኞችን አስቀድሞ ላከ። እንዲህም ብሎ አዘዛቸው፣ ጌታዬን ኤሳውን እንዲህ ትሉታላችሁ፣ አገልጋይህ ያዕቆብ እንዲህ ብሎአል በሉት። ከላባ ዘንድ ተቀምጬ እስካሁን ድረስ እዚያው ኖርኩ። ከብቶች፣ አህዮች፣ የበግና የፍየል መንጎች እንደዚሁም የወንድና የሴት አገልጋዮች አሉኝ። አሁንም ይህን መልእክት ለጌታዬ መላኬ በጎ ፍቃድህን እንዳገኝ በማሰብ ነው ብሎ ላካቸው። የተላኩትም ሰዎች ወደ ያዕቆብ ተመልሰው ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ሊቀበልህ በመምጣት ላይ ነው፣ 400 ሰዎችም አብረውታሉ አሉት። ያዕቆብም በታላቅ ፍርሃትና ጭንቀት ተውጦ አብረውት የነበሩትን ሰዎች 2 ቦታ ከፈላቸው። በጎቹን፣ ፍየሎቹን፣ ከብቶቹን፣ ግመሎቹን
2 ቦታ ከፈላቸው። ኤሳው መጥቶ በአንደኛው ላይ አደጋ ቢጥል ሌላው ክፍል ሊያመልጥ ይችላል ብሎ አስቦ ነበር። ያዕቆብም እንዲህ ሲል ጸለየ። የአባቴ የአብርሃም አምላክ የአባቴ የይስሐቅ አምላክ ሆይ ወደ አገርህና ወደ ዘመዶችህ ተመለስ፣ እኔም በጎ ነገር አደርግልሃለሁ ያልከኝ እግዚአብሔር ሆይ እኔ ባሪያ እስካሁን ላደረግክልኝ ቸርነትና ታማኝነት ብቁ አይደለሁም። ዮርዳኖስን ስሻገር በእጄ ላይ ከነበረው በትር በስተቀር ምንም አልነበረኝም። አሁን ግን ይኸው 2 ሰራዊት ሆኛለሁ። ከወንድሜ ከኤሳው እጅ እንድታድነኝ እለምንሃለሁ። መጥቶ እኔንም ሆነ እነዚህ እናቶች ከነ ልጆቻቸው ያጠፋናል ብዬ ፈርቻለሁና፣ ነገር ግን አንተ ራስህ አበለጽግሃለሁ፣ ዘርህንም ሊቆጠር እንደማይችል እንደ ባህር አሸዋ አበዛሃለሁ ብለኸኛል ብሎ ጸለየ። በዚያችም ሌሊት ያዕቆብ እዚያው አደረ። ካለው ሀብት ለወንድሙ ለኤሳው እጅ መንሻ መረጠ። የመረጠውንም በየመንጋው ለይቶ የሚነዷቸውንም ጠባቂዎች መደበላቸው። ጠባቂዎቹንም እናንተ ቀድማችሁኝ ሂዱ፣ መንጋዎቹንም አራርቃችሁ ንዷቸው አላቸው። ቀድሞ የሚሄደውንም እንዲህ ሲል አዘዘው፣ ኤሳው አግኝቶህ የማነ ወዴትስ ትሄዳለህ? የምትነዳውስ ይህ ሁሉ ከብት የማን ነው ብሎ ቢጠይቅህ የአገልጋይህ የያዕቆብ ናቸው፣ ለጌታዬ ለኤሳው እጅ መንሻ የሰደዳቸው ናቸው፣ እርሱም ከበስተኋላችን እየመጣ ነው ብለህ ንገረው አለው። እንዲሁም 2ኛውን 3ኛውንም መንጎቹን የሚነዱትንም ሌሎቹንም ሁሉ እንዲህ ሲል አዘዛቸው፣ ኤሳውን ስታገኙት ይህንኑ ትነግሩታላችሁ፣ በተለይም አገልጋይህ ያዕቆብ ከኋላችን እየመጣ ነው ማለትን አትዘንጉ አላቸው። ይህንንም ያዘዘው ኤሳው ከእኔ ጋር ከመገናኘቱ በፊት እጅ መንሻዬ አስቀድሞ ቢደርሰው ምናልባት ልቡ ይራራና በሰላም ይቀበለኛል ብሎ ስላሰበ ነበር። ስለዚህ የያዕቆብ እጅ መንሻ ከእርሱ አስቀድሞ ተላከ። እርሱ ራሱ ግን እዚያው በሰፈሩበት ቦታ አደረ። በዚያች ሌሊት ያዕቆብ ተነሳ፣ 2ቱን ሚስቶቹን እንዲሁም 2ቱን ሴት አገልጋዮቹን 11 ልጆቹን ይዞ በያዕቆብ መልካ ተሻገረ። ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዚያው ቀረ። አንድ ሰውም እስኪነጋ ድረስ ሲታገለው አደረ። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹልዳ ነካው። በግብግቡም የያዕቆብ ጭን ከመጋጠሚያው ላይ ተናጋ። በዚያን ጊዜ ሰውየው እንግዲህ መንጋቱ ስለሆነ ልቀቀኝና ልሂድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየውም ስምህ ማን ነው አለው። እርሱም ያዕቆብ ነው አለው። ሰውየውም ከእግዚአብሔርም ከሰዎችም ጋር ታግለ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ያዕቆብም እባክህ ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለግክ አለው። በዚያም ስፍራ ባረከው። ስለዚህ ያዕቆብ እግዚአብሔርን ፊት ለፊት አይቼ እንኳን ሕይወቴ ተርፋለች ሲል የዚያም ቦታ ስም ጵኒኤል አለው። ጵኒኤልንም እንዳለፈ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ከዚህም የተነሳ የእስራኤል ልጆች እስከ ዛሬ ድረስ ሹልዳን ከጭኑ ጋር የሚያገናኘውን ሥጋ አይበሉም። ምክንያቱም በጭኑ መጋጠሚያ ላይ ያለው የያዕቆብ ሽሉዳ ተነክቶ ነበር። ያዕቆብ አሻግሮ ተመለከተ። እነሆ ኤሳው 400 ሰዎችን አስከትሎ እየመጣ ነበር። ስለዚህ ልጆቹን ለልያ ለራሔልና ለ2ቱ አገልጋዮች አከፋፈላቸው። ከዚያም 2ቱን አገልጋዮች ከነልጆቻቸው አስቀደመ፣ ልያንና ልጆቹንም አስከተለ። ራሔልና ዮሴፍን ግን ከሁሉ በኋላ እንዲሆኑ አደረገ። እርሱ ራሱም ቀድሟቸው ሄደ። ወንድሙም ዘንድ እስኪደርስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ። ኤሳው ግን ሊገናኘው ወደ እርሱ ሮጦ ሄዶ አቀፈው፣ በአንገቱም ላይ ተጠምጥሞ ሳመው። 2ቱም ተላቀሱ። ከዚያም ኤሳው ቀና ብሎ ሲመለከት ሴቶቹንና ልጆቹን አየ። እርሱም እነዚህ አብረው ያሉት እነማን ናቸው ብሎ ጠየቀው። ያዕቆብም መልሶ እነዚህማ እግዚአብሔር በቸርነቱ
ለእኔ ለአገልጋይ የሰጠኝ ልጆች ናቸው አለው። በዚህ ጊዜ 2 ሴቶች አገልጋዮቹና ልጆቻቸው ቀርበው እጅ ነሱ። ከዚያም ሊያና ልጆቿ መጥተው እጅ ነሱ። በመጨረሻም ዮሴፍና ራሔል መጡ። እነርሱም ቀርበው እጅ ነሱ። ኤሳውም ወደ እኔ ተነድቶ የመጣው ይህ ሁሉ መንጋ ምንድነው አለው። እርሱም ጌታዬ ሆይ በአንተ ዘንድ ሞገስ ባገኝ ብዬ ነው አለው። ኤሳው ግን ወንድሜ ሆይ እኔ በቂ አለኝ፣ የራስህን ለራስ አድርገው አለው። ያዕቆብም የለም እንዲህ አይደለም፣ በአንተ ዘንድ ሞገስ አግኝቼ እንደሆነ እጅ መንሻዬን ተቀበል። በመልካም ሁኔታ ተቀብለኸኝ ፊትህን ማየት መቻሌ ራሱ የእግዚአብሔርን ፊት ማየት ያህል እቆጥረዋለሁ። እግዚአብሔር በቸርነቱ አሟልቶ ስለሰጠኝ የሚያስፈልገኝ ሁሉ አለኝና ያቀረብኩልህን እጅ መንሻ እባክህ ተቀበለኝ አለው። ያዕቆብ አጥብቆ ስለለመነው ኤሳው እጅ መንሻውን ተቀበለ። ኤሳውም በል ተነሳና ጉዟችንን እንቀጥል፣ እኔም እሄዳለሁ አለው። ያዕቆብ ግን እንዲህ አለው፣ ጌታዬ እንደምታየው ልጆቹ ይህን ያህል የጠኑ አይደሉም። ለሚያጠቡት በጎችና ጥገቶች እንክብካቤ ማድረግ አለብኝ። እንስሳቱ ለአንዲት ቀን እንኳ በጥፊያ ቢነዱ በሙሉ ያልቃሉ። ስለዚህ ጌታዬ አንተ ቀድመኝ ሂድ፣ እኔ በመነዳቸው በእንስሳትና በልጆቹ ጉዞ አቅም ልክ እያዘገምኩ ሴር ላይ እንገናኛለን አለው። ኤሳው እንግዲያውስ ከሰዎቼ ጥቂቶቹን ልተውልህ አለው። ያዕቆብ ግን ለምን ብለህ በአንተ ዘንድ ሞገስ ማግኘቴ ብቻ ይበቃኛል አለው። ስለዚህ ኤሳው በዚህ ዕለት ወደ ሴር ለመመለስ ተነሳ። ያዕቆብ ግን ወደ ሱኮት ሄደ። እዚያም ለራሱ መጠለያ ለከብቶቹም በረት ሠራ። ከዚህም የተነሳ የቦታው ስም ሱኮት ተባለ። እግዚአብሔር ያዕቆብን ተነስና ወደ ቤቴል ውጣ፣ እዚያም ተቀመጥ፣ ከወንድምህ ከኤሳው ሸሽተህ በሄድክ ጊዜ ለተገለጠልህ አምላክ በዚያ መሠዊያ ሥራ አለው። ስለዚህም ያዕቆብ ለቤቱ ሰዎችና አብረውት ለነበሩት ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን ባዕዳን አማልክት አስወግዱ፣ ሰውነታችሁንም አንጹ፣ ልብሳችሁንም ለውጡ። ተነስተን ወደ ቤቴል እንውጣ። እዚያም በመከራዬ ጊዜ ለሰማኝ በሄድኩበትም ስፍራ ሁሉ ላልተለየኝ አምላክ መሠዊያ እሠራለሁ። ስለዚህ በእርሱ ዘንድ የነበሩትን ባዕዳን አማልክት ሰብስበው የጆሮ ጉትቻቸውንም አውልቀው ለያዕቆብ ሰጡት። ያዕቆብም ወስዶ ወደ ሴኬም አጠገብ ካለው ዋርካ ዛፍ ስር ቀበራቸው። ያንንም ቦታ ለቀው ሄዱ። እግዚአብሔርም በዙሪያቸው በነበሩት ከተሞች ሁሉ ላይ ፍርሃትና ድንጋጤ ስለለቀቀባቸው ያሳደዳቸው አልነበረም። ያዕቆብና አብረውት የነበሩት ሰዎች ሁሉ በከናን ወደምትገኘው ቤቴል ወደ ተባለችው ወደ ሎዛ ደረሱ። ያዕቆብም በዚያ ስፍራ መሠዊያ ሰርቶ ስሙን ኤል ቤቴል አለው። ምክንያቱም ከወንድሙ ሸሽቶ በሄደ ጊዜ እግዚአብሔር የተገለጠለት በዚህ ስፍራ ነበር። ያዕቆብ ከሰሜን ምዕራብ ሜሶፖታሚያ ከተመለሰ በኋላ እግዚአብሔር ለያዕቆብ ዳግመኛ ተገለጠለት፣ ባረከውም። እግዚአብሔርም እስካሁን ስምህ ያዕቆብ ነበር፣ ከእንግዲህ ያዕቆብ ተብለህ አትጠራም፣ ነገር ግን ስምህ እስራኤል ይባላል አለው። ስለዚህም እስራኤል ብሎ ጠራው። ደግሞም እግዚአብሔር ያዕቆብን እንዲህ አለው፣ እኔ ሁሉን ማድረግ የሚችል አምላክ ነኝ። ብዛ፣ ተባዛ፣ ሕዝብና የሕዝቦች ማኅበር ካንተ ይወጣሉ፣ ነገሥታትም ከአብራክህ ይከፈላሉ። ለአብርሃምና ለይስሐቅ የሰጠኋትን ምድር ለአንተ እሰጥሃለሁ፣ ከአንተም በኋላ ይህችኑ ምድር ለዘርህ እሰጣለሁ አለው። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብ እግዚአብሔር ከእርሱ ጋር በተነጋገረበት ስፍራ የድንጋይ ሐውልት አቆመ። በሐውልቱ ላይ የመጠጥ ቁርባንን አፈሰሰ፣ ዘይትም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ስፍራ ቤቴል ብሎ ጠራው። ከዚያም ከቤቴል ተነስተው ሄዱ። ኤፍራታ ለመድረስ ጥቂት ሲቀራቸው ራሔልን ምጥ ያዛት፣ ምጡም ጠናባት። ምጡ አስጨንቋት ሳለ አዋላጇ አይዞሽ አትፍሪ፣ ሌላ ወንድ ልጅ ልትገላገኝ ነው አለቻት። እርሷ ግን ሕይወቷ ልታልፍ በማጣጣር ላይ ሳለች ልጇን ቤንኦኒ አለችው። አባቱ ግን ብንያም አለው።
ራሔልም ሞተች። ወደ ኤፍራታ በሚወስደው መንገድ በቤተልሔም ተቀበረች። ያዕቆብም በራሔል መቃብር ላይ ሐውልት አቆመ። ከዛሬም የራሔል መቃብር ምልክት ይኸው ሐውልት ነው። ያዕቆብ 12 ወንድ ልጆች ነበሩት። ከልያ 6 ልጆችን ወልዶ ነበር። ከልያ የወለዳቸውም ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር እና ዛብሎን ናቸው። ከራሔል የወለዳቸው ዮሴፍና ብንያም። ከራሔል አገልጋይ ባላ ደግሞ ዳን እና ንፍታሊም። ከልያ አገልጋይ ዘለፋ ደግሞ ጋድ እና አሴርን ወለደ። እነዚህም 12ቱ የእስራኤል የነገድ አባቶች ናቸው። ያዕቆብ አባቱ በኖረበት በከነዓን ምድር ተቀመጠ። ከዚህ በኋላ ያዕቆብ እሱ አባቱን እንደሸወደው ልጆቹ የሚወደው ልጁን ዮሴፍን ሸጠው ሞቷል ብለው ሸወዱት። እጅግም አዘነ። ነገር ግን በዕድሜው መጨረሻ ያዕቆብ ልጁ ዮሴፍ የግብፅ ገዢ ሆኖ አገኘው። ሽምግልናውም ታደሰ። በግብፅ ምድርም ልጆቹን ሁሉ ባርኮ ሞተ።